ማናቸውም የተወደደ ሰዎችን ሁሉ ወንድም የቴዎድሮስ ካሳሁን አድናቂ ከሆናችሁ ቴዲ አሁን ላለበት ደረጃና ለመጀመሪያ አልበሙ መታተም ትልቅ መሰረት የጣለውን አንድ ባለውለታ ድምጻዊ ላስተዋውቃችሁ። ዳዊት መለሰ። የቴዲን የመጀመሪያ ግጥምና ዜማ ተቀብሎ ልዩ ችሎታውን የተረዳው ዴቭ ድምጻዊው ትልቅ ቦታ እንደሚደርስ ከማንም በላይ አምኖበት ነበር። ስለዚህም ቴዲ ለሌሎች አርቲስቶች ሊሰጣቸው የነበሩ ስራዎችን ራሱ እንዲሰራቸው ያሳመነውም ዳዊት ነበር። ከማሳመን አልፈው የቴዲ አባት ልጃቸው ድምጻዊ እንዳይሆን የነበራቸውን ጠንካራ አቋም በማስቀየር ቴዲ ሌቦ የተሰኘ የመጀመሪያ አልበሙን ከኤክስፕረስ ባንድ ጋር እንዲሰራ ትልቁን ድርሻ የተወጣው እሱ ነው። ዳዊት መለሰ። በኢቲቪ ሙዚቃ እየሰማሽ? አዎ እናትሽ ከቻልሽ እኔ ስልሽ ደፈርከኝ አትበይና ካልገባሽ ላስረዳኝ። አስረዳኝ። እኔ አልተረዳሁትም። በጣም ሰዎችን እያነጋገረ ያለው እሺ 3-8 ነው። እኔ በጣም የሚያስረዳኝ ስፈልግ ግልጽ ላድርግልሽ። ኦኬ እሺ። የመጀመሪያው 8 ሐሳቡ ምን መሰለህ? 8ኛው ሺህ ላይ ነው ያለነው ነው ሐሳቡ። እንደዛ ነው ምን ሁለተኛው እሺ 8 እንደዚህ ሲጻፍም 8 ቢገለበጥም 8 ነው። አዎ ምንድን ነው የሚገለበጥ? እንጃ እኔም እኮ አላውቅም። እኔ የሶስተኛውን የሚገርም የሶስተኛው አጥብቀውም በጣም በተለምዶ አሁን በእግር ኳስ የመሀል ሜዳ ሚና የሚጫወት እንዴ 8 ቁጥር ነው መሀል ሜዳ የሚለብሰው። እዛ ዳስታለ ምን አለ መሀል ገቡና አቆሙን ከዳራል መሀል የሚጫወተው ማን ነው? እኔ ማላውቅም እኮ ነው የምልሽ ብራዘሬ። አልበሙ ማጠቃለያ ላይ ልምጣልሽ። እሺ ኢትዮፒካ ዝም ብለሽ አጅልኝ። አፍሪካ፣ ጃማይካ፣ አሜሪካ፣ ሪካ፣ ቬሮኒካ ከዛ ደግሞ ምን ሌሎቹ ይኸው እንግዲህ ሲያልቀለ ሪካ ይልና ቬሮ ሲሆን ሚካ ይሆናል። አግቢ ለማለት ነው። ሚካ ሰሪ ቀለበት አሁን ሱ ፖለቲካ ምናምን ይላል። እኔ በጣም ነው የሚገርም። ሲምፕል አድርጎ ቢግ ሜሴጅ እኮ ነው ይሄ። በጣም የሚገርም እኔ እንደዚህ አልተረዳሁትም ነበር። ሌላ አንድ የደነቀኝ ደግሞ እንግዲህ የአዞምባ ላይ ይላል። የአዞምባ እንጂ እሱ እኮ በጣም ግልጽ እኮ ነው። በጣም የሚገርም ነው። አሁን በተለምዶ በብዛት አዞ የት ነው የሚገኘው? አዞ አርባ ምንጭ ነው የሚገኘው። አዞ ከአርባ ምንጭ ማን ታዋቂ ታውቃለህ? አስጌ እንዳልኩ እሱን እኮ ነው የምልሽ። ከአስጌ ጋር ኮላብ እናደርጋለን ብሎ ቀድሞ የነገረ እኔም አልተረዳሁም። እንደዚህ አላየሁትም ሙዚቃውን። እኔም በሌላ መነጽር አንቺ የሌለ እውቀት ነው። በጣም እውነት ሙዚቃ ታውቃለህ አንተ ታውቃለህ። በእውነት ኧረ አንድ ቀረን ትላንትና ቴዲ አፍሮ እንግዲህ ሙዚቃውን ከለቀቀ በኋላ በ24 ሰዓት ውስጥ ምን ያህል ቪው አገኘ ብዬ ዛሬ ለማየት ሞክሬያለሁና ሁሉንም የታዩትን ቪውዎች በነገራችን ላይ ስደምራቸው ከ32 ሚሊዮን በላይ ነው።
32 ሚሊዮን ቪው በነገራችን ላይ ማለት ነው። አልበም ተለቆ በዚህ ደረጃ በአንድ ቀን ውስጥ የታየ እኔ የትም ቦታ ላይ ሰምቼ አላውቅም እስከዛሬ ድረስ። ምናልባት ሚስ ያደረኩት ነገር ካለ አይዶን ነው። ምናልባት እንደ ዓለምም ሪካርድ ሊሆን ይችላል። ግን እንደ አልበም ይሄ በጣም ትልቅ የሚባል ነው። በጣም ትልቅ ነው። ይሄን ነገር በንጽጽር ለማስቀመጥ ማለት ነው ጥር 30 ልጅ ሚካኤል እንግዲህ ምን ያህል ትልቅ እንደሆነ ሁላችሁም ታውቃላችሁ አይደለም? አልበም ለቆ ነበር እና አዘሴን ታይም ያላቸውን ቪዎች ለማረጋገጥ ሞከርኩ። የልጅ ሚካኤል አልበም 16 ሙዚቃዎች ያሉት አልበም ተለቋል እና የእያንዳንዱ ቪው ደምሬ ስንት እንዳገኘው ታውቃላችሁ? 4.7 ሚሊዮን ቪው ነው ያለው ከጥር 30 ጀምሮ እስከ ዛሬዋ ድረስ ማለት ነው። ዛሬ ሚያዚያ ስንት ነው? ሚያዚያ 9 እስከዚህ ሰዓት ድረስ እስከ 8 ሰዓት ድረስ 4.7 ሚሊዮን ቪው ነው ያለው። ልጅ ሚካኤል ምን ያህል ታዋቂ እንደሆነ አስቡት። እሱ የዛን ያህል ነው። ቴዲ አፍሮ ግን 32 ሚሊዮን ቪው ማስመዝገብ ችሏል። ይሄንን ማለት ነው ዝም ብለን በዩቲዩብ ብቻ እንደው ሬቬኒው አገኘ ብለን በ1000 ቪው እንደው $3 በቀላሉ በ1000 ቪው አገኘ ተብሎ ቢታሰብ ይሄንን 32 ሚሊዮን ቪው ዝም ብላችሁ ስደማምሩት $96,000 በላይ በአንድ ቀን ውስጥ ሬቬኒው መሰብሰብ ይችላል ማለት ነው። አስባችሁታል? እሱን ደግሞ ወደ ኢትዮጵያ ብር ብትመነዝሩት እንደው በአማካይ አሁን ላይ ባለው ዋጋ ከ15 ሚሊዮን ብር በላይ በአንድ ቀን ሽያጭ ማስመዝገብ ችሏል ማለት ነው። ምን ያህል ትልቅ እንደሆነ አስቡት። እንግዲህ በተለያየ መንገድ ደግሞ የሚመጡትን ነገሮች አስባቸው። ግን እግረ መንገዴን አንድ ነገር ኮሜንት አድርጌ ማድረግ ፈልጋለሁ። ቴዲ አፍሮ ለምንድን ነው አልበም አዘጋጅቶ እንደሚሰጠን ሁሉ ለምንድን ነው የሆነ አለ አይደል ቪዲዮ ያለው ሙዚቃ ሰርቶ ክሊፕ ለምንድን ነው የማይሰራልን? ክሊፕ ከምሬ ነው፣ እውነቴን ነው። ጠይቁት። ዛሬ እንግዲህ ራሱ የሆነ ሚዲያ አለው አይደል? 1.85 ሚሊዮን ተከታይ ያለው የዩቲዩብ ቻናል አለው። እዛ ላይ ሌሎቹ እንደሚሰሩት እሱም ክሊፕ እየሰራ በዚህ ፈጠራ ችሎታው ማለት ነው ክሊፕ ቢያክልበት ምን ሊወጣው እንደሚችል አሰብ እና አብሶ የቆዩትን ዘፈኖቹን አብሶ ወሳኝ የሆኑትን እያመጣ ክሊፕ ቢሰራላቸው ጥሩ ነው ብዬ ነው የማስበው። እኔ ግን I'm so excited። ኢትዮጵያኖች ሪከርዶችን በነገራችን ላይ ማለት ነው በቅርብ ጊዜያት እየተባበርነው ነው ያለነው። በጣም ትብብሩ ደስ የሚል ነው ያለው። በጣም ይሄንን ፔሳችንን መልቀቅ የለብንም። በነገራችን ላይ በተለያየ ዘርፎች እንዲህ ያለ ሪከርዶችን እየሰባበርን ያለነው ተመልከቱ እስቲ። ቴድሮስ አዳኖም ምን ያለው በጣም ትልቅ የዓለም ድርጅቶች ውስጥ እኮ የኛ ሰዎች እየበዙ ነው ያለው። ስለ ኢትዮጵያ በጣም እየተወራ ነው ያለው። ዛሬም ደግሞ ቴዲ አፍሮ እንግዲህ አስቡት በጣም ኢትዮጵያ መነጋገሪያ አድርጓት ብሏልና ከዚህ የበለጠ ገና በጣም ብዙ ሪከርዶችን እንሰብራለን። ይሄ ዘመን የኛ ነው። ይሄ ትውልድ በነገራችን ላይ ማለት ተአምር መስራት ይችላል። ሰርተንም እናሳያለን ብዬ አስባለሁ። ለማንኛውም ስላዳመጣችሁኝ አመሰግናለሁ። ተከታታይ ቪዲዮዎች በነገራችን ላይ በዚህ ጉዳይ ላይ እሰራለሁ። ስቴትመንት እንዴት አደራችሁ? ቴዲ ጸዴ አልበም ለቀቀልን ትላንትና። ዛሬ አንዱ በጠዋት መስዋዕት ተደርጓል። እኔ የቴዲን ዘፈን ሞቅ አድርጌ እየሰማሁ ጥሪ ገባልኝ፣ አነሳው ሄድኩኝ። ከዛ ያወራሁት ምናምን ገባ። ልክ መንገድ እንደጀመረን እኔ ቴዲን ዘፈን ከፈትኩ። ይሄን አዝማሪ ድምፁን አጥፋልኛል። የፈጠነ ፍሬን ያስኩ አወረድኩት። ዳስን ጣልና ቤተ ተቀመጥ ብየው እኔ ዘፈን እየሰማሁ መስዋዕት አደረኩት ማለት ነው። እና ቀናችንን እባካችሁ አትፈታተኑ። ገና በጠዋቱ ለ1 ዓመት ከ6 ወር ገና ይደመጣል። ለአንድ ዘፈን 1 ወር ደጋግመን እናዳምጠዋለን። ከቴዲ አፍሮ አልበም ውስጥ ከቴዲ አፍሮ ዘፈን አልበም ውስጥ ያልተመቸኝን ልነግራችሁ ነው የመጣሁት። በጣም የጠላሁትም ማለት ነው። ምንድነው እሱ ማታ ዘፈኑን እያዳመጥኩት ነበር ለረጅም ሰዓት እና ምንድነው ያልተመቸኝ ስልኬ ሲዘጋ ያለው ፓርት ነው። በቃ በጣም የጠላው ፓርት ስልኬ ሲዘጋ ያለው ፓርት እና ኤርፎን ሲቀበሉኝ ያለው ፓርት በጣም ነው ያስጠላኝ። ወዳችኋለሁ፣ ይመቻችሁ። ቴዲ አፍሮ ዳስጣልቤ ብሎ ዘፈነ፣ መንግስትን ተቸ። ይሄንን ሐሳብ
መሞገት የከበዳቸው ሰዎች ምን ያረጉት ነው? ትዊስት አድርገው ከብሔር ጋር ለማገናኘት ብሔር ነው የሰደበው፣ ብሔር ነው የተቸው ወደሚል ለማምጣት እየተሞከረ ነው። እኛ ሀገር ምን እንደምመኝ ታውቃላችሁ? ከመመኛቸው ብዙ ነገሮች መካከል አንደኛው ቀን ወጥቶልን ሐሳብን እንደ ሐሳብ መሞገት የምንችልበት ቀን እንዲመጣ። ይህ ሐሳብ አይረባም፣ ማይረባ ዘፈን ነው። የኢትዮጵያ መንግስት ልማቱን እያቀጣጠለ ነው፣ ኮሪደር ልማቱ አብዷል፣ አገሪቱ እየለመለመች ነው፣ እያደገች ነው ብሎ የሚከራከር ሰው የሚመጣበት ቀን ይናፍቀኛል። የሆነ ደግሞ ተመሳሳይ የሆነ የተሰራ የተዘጋጀና የተላከላቸው መልእክት ያለ ይመስላል። ተመሳሳይ መልእክት አባይ ሲመረቅ ዝም ብሎ አሁን መንግስትን ይተቻል እንዲህ ብሎ ምናምን የሆነ ሰው ጽፎ የበተነው ነገር ነው ይመስለው። ምን እመኛለሁ? አንድ ቀን በሐሳብ ምንከራከርበት ቀን። የቴዲ ሐሳብ አይረባም፣ እሱን አንስተው የሚሞግቱ ሰዎች አሉ which I respect። የቴዲን ኢትዮጵያ እኔ ማቃት እኔን የምትወክለኝ ኢትዮጵያ አይደለችም ምናምን ጤናማ የመዋያ ርዕስ ነው። ከዛ ግን ወስዶ ቴዲ ዳስጣል ሲል ከብሔር ጋር፣ ቴዲ በ17 መርፌ ሲል ከብሔር ጋር የምታያይዙ ሰዎች ጌታ ይንቀለላችሁ፣ ምንም አይደለም። እንዴት አምሮባታል ዛሬስ ተለይታ ከሁሉ ሰው፣ ተለይታ ከሁሉ ሰው ሲሰራው የዋለው መልኳን እንዴት ብዬ ላወድሰው፣ እንዴት ብዬ ላወድሰው። መርከብ የመሃላቁ ጫፍ ባይሰራ ሺ ቢባል ዘመኑ ፍሬ ሄደሽ ምቀናን ኦሌ ኦሌ አፍሪካዬ ማማ ነይና ያገር ልጅ የኔ ቆንጆ እሺ በይ እንመስረት ጎጆ የሰው ቤት ላይ ዲና ትስማ ገነንዳ ሰላም በቃ የታባዋ ሙቃሽ ቀዩ ተጣም ሲያጥባት እንዳፋር አፍሌታ የጠየመው ወይ ብራናው ሰግ ወይ ብራናው ሰግ ዮ ጋይስ የቴዲ አፍሮ አልበም እንዴት ነው? እስኪ እንደጠበቃችሁት ነው ወይስ እኔ ያንን መጠየቅ ስለፈለኩ ነው የመጣሁት? የኔ ልንገራችሁ። እኔ ቴዲ አፍሮ ዲስአፖይንት እንደማያረገን እርግጠኛ ነበርኩኝ። እንደማያረግ ግልጽ ነው። የአርት ሰው ነው። 100 ምናምን ሳምፕል ሙዚቃዎች ተቀምጠው ከዛ ስር ተመርጦ ነው የሚወጣው አልበም ሲወጣና የአርት ሰው ነው። ድብን ያለ ዲስአፖይንት እንደማያረግህ ግልጽ ነው ማለት ነው። እና ግን ያው ያን ያህል በጣም ምርጥ አልበም ላይሆን ይችላል ምናምን የሚል ስጋት ግን ነበረኝ ማለት ነው እውነቱን ለመናገርና ላለፉት ስንት ዓመታት ያንኑላ ሴጣን አልበም አስረክቦን አሁንም ድጋሚ ልክ እንደዚህ ሴጣን አልበም ምናልባት ላያስረክበን ይችላል ብዬ ነው። ከዛ ግን ስሰማው ዘፈኖቹን ስሰማው በክርስቶስ ከጠበቅኩት በላይ ነው የሆነብኝ እውነቱን ለመናገር ማለት ነው። ከጠበቅኩት በላይ ሆኖብኛል የቴዲ አፍሮ አልበም። ኢቭን እስካሁን እኔ 5 ዘፈን ነው በቃ 18 ዘፈን እኔ ቢያንስ ሌላ 1 ወር ምናምን ይጠበቅብኛል። አልበም ገና እንደሰማሁ እኮ አትወደው እንደሰማሁ ገና አትወደው እንደሰማሁ ከወደድከው እኔ እንጂ የቲክቶክ ትሬንድ ምናምን አይነት ዘፈን ማይረባ ዘፈን ካልሆነ በቀር እንደሰማሁ ተወደዋለህ ብዬ አላስብምና የቴዲ አልበምም እንደዛ ነው መጠበቅ ኤክስፔክት ማድረገው። ግን እስካሁን ሬጌ በጣም ስለምወድ ነው መሰለኝ መርከብ የሚለው ዘፈን እንደሰማው ጆሮዬ ስር ገባ። እስካሁን እያጣጣቁት ጀምበር የሚለው ሁላችንም እኩል ሰዓት አይ ቲንክ ጓጉተን 5 4 3 2 1 ብለን ምናምን ቆጥረን ስለጀመርን ነው መሰለኝ እሱም ዘፈን ሌላ ሌቭል እንዴት ነው ደስ የሚለው። ዳስጣል እንዴት ነው ደስ የሚለው። መሬማ በቃ ያስለቅሰሃል። እግዚአብሔርን በሌለህበት ስቶሪ በማታቀው እንደዚህ የቅርብ ሰው እንኳን እኮ እንደዚህ አረባ ሀገር ምናምን የድሮ ኢሹ ነው። እንዴት አስታውሱት። እያንዳንዱን ቤት ያንኳኳ የድሮ ኢሹ ነው።
እንዴት አስተውሶት እንደዘፈነ አላውቅም። እኔ ቴዲ ይለያል። ከዛ ባለፈ ወደ ዘጠናዎቹ የሚለው ዘፈንም በኢየሱስ በቃ በግድ ኤክስ ጋር ያስደውልሃል ብሏል አስማት። ሌላ በቃ ታሪክ ውስጥ ነው ቴዲ የስራህን ይስጥ እያለ ነው ሰው በቃ እንዴ ሌላ የስራህን ይስጥ። አሁን ሰው ኧረ በኢየሱስ ሌላ ይሄ በቃ አይኮኒክ የሆኑ ስለ ዘመን ተሻጋሪ የሆኑ ደግሞ ከአስጌ ጋር የሰራው ስራ ምናምን ነገር ላይክ በቃ ሌላ ሌቭል የሆኑ ሙዚቃዎችን አስመልክቶናል። እስካሁን እኔ ከአምስት ዘፈን ውጪ ነኝ እንዳትጠይቁኝ ለጊዜው ማለት ከ18 ዘፈን አሁን በፈርስት ራውንድ ወደ 4 ዘፈኖቹ በጣም ወደድኳቸው። እነዚህን እያጣጣምኩ ነው። ሊቀመጡ ሌላው 10 ዘፈን ይቀመጥ 13ቱ ዘፈን 5 ዘፈን ዘምጬ 13 አለ ይቀመጥ። እስኪ እናንተን አሪፍ የምትሉትን ደግሞ ኮሜንት ላይ ጻፉልኝ። ላይክ ብቻ ከጠበቁት በላይ ነው የሆነብኝ አልበሙ። ይመሻል። ዳስጣል የሚለውን የቴዲ አፍሮን ዘፈን ስሰማ እየተሰማኝ ያለው ስሜት ዳስ ጥሎ ማልቀስ ነው የሚሻለው? ያስለቀሱንን አፍንጫቸው ብሎ ማስለቀስ ነው የሚሻለው? እንዳያስለቅሱን ማድረግ ነው የሚሻለው? ወይም ለቅሶ የሌለበት የኢትዮጵያ አንዱ ሀገር መሄድ ነው የሚሻለው? ደግሞ ለቅሶ የሌለበት የኢትዮጵያ አንዱ ሀገር የለም። ምንድን ነው የሚሻለው? ትላንት ስለ ቴዲ በፖስተትኩት ቪዲዮ ስር ለሰደባችሁኝ ሰዎች በእውነቱ ታላቅ ምስጋናና ክብር ማቅረብ ፈልጋለሁ። አሁን የሚሳደቡ ሰዎች ቲክቶክ የምትሰሩ ሰዎች አይደብራችሁ። ምክንያቱም ቲክቶክ 1000 ኮሜንት ከሆነ 1000 ኮሜንት ነው። ስንቱ ስድብ ነው፣ ስንቱ ሙገሳ ነው አይም። ዋናው ኢንጌጅመንቱ ስለሆነ ይቀጥል። ጥሩ ነው፣ ሰው ይንጫጫ፣ እኛ ግን እንብላ። የቴዲ አፍሮ ዘፈን ስሙት። ይሄ ዘፈን ይሄ ነው። የትኛው ነበር? አንቺ ጋይስ ኮፕሊ ካንዲስ ወይኔ እውነት ነው። ወይኔ የኔን ህይወት እኮ ነው የዘፈነው። የኔን ህይወት ነው የዘፈነው። አልገባችሁም እናንተ? አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ ሳውዲ ዱባይ እንደሚያሰው ልቤ ደብሊው ቴዲ ጋይስ ይችላል ብላችሁ ደብሊው በፈጣሪ በቃ ሱስ ይዞኛል። በዳቴ ያልኩ ራሴን በደልኩት የታለቅሳለ ሰው
ገና ነው ያልኩት ራሴን በደልኩት በዚህ ሰዓት ሰው ስለ አንድ ነገር ብቻ ያወራል። ትንታኔ የሚሰጠውም ስለ አንድ ነገር ነው። ቴዲ አፍሮ ስላወጣው አልበም። ታዲያ ሁሉም በሚባል ደረጃ ከ1 ሚሊዮን በላይ ታይተዋል። ከሁለት ዘፈኖች ውጪ እኔ ደጋግሜ አንዱን ዘፈን አዳመጥኩት። ፍቅርን ፈራን መሰለኝ፣ ፍቺው በዛ መሰለኝ። ለአንድ የፍቅር ታሪክ የተዘፈነን ግን እስካሁንም ትንሹ እይታ ያለው እርሱ ነው። የማዕረግ ጥግ ወይም አብሮ አኗሪ። ዘፈኑ ጣዕም ረገብ ሲል የሚደመጠው ሙዚቃ ብዬ ማስበው ይህ ነው። አብሮ አኗሪ የህይወት ዘመን አጣማሪውን እንዲህ ሲል በፍቅር ገለጻት። መሳይ ሱላማጢስ የውበት ሩቅ ዳርቻ አንድ አርጎ ፈጠራት እንዳይኖራት አቻ። ሱላማጢስ ምን ማለት ይሆን? መሳይ ሱላማጢስ የውበት ሩቅ ዳርቻ አንድ አርጎ ፈጠረሽ እስካይኖርሽ አቻ በሕይወታችሁ በዘመናችሁ አብሮ ያጣምራችሁን ሰው ሰላም ከሰጣችሁ ሱላማጢስን ትክክለኛ ትርጉም ይሆናል። ሙዚቃውን ተጋበዙልኝ። አባኗሪዬ የሕይወት ያዝና መጀመሪያና መጨረሻዬ ይህ የሚኖር ሕይወት ነው። ሰላም